ውድ አድማጭ ተመልካቾቻችን በዛሬው ፕሮግራማችን እነዚህን እንመለከታለን። ግለሰብ እዚህ ኢትዮጵያ ውስጥ ማለት ሰው ማሳ ውስጥ ትገባና የተቀመጠ ቆጮ ትሰርቃለች። ቆጮ ሰርቃ ስትወጣ ደግሞ ከፍንጅ ትያዛለች ማለት ነው። የቆጮዎቹ ባለቤቶች አካባቢውን ሰው ይጠሩና ወጣቶችን ይሰበስቡና በተመለከቱት መልኩ የሰረቀችውን ቆጮ አናቷን እንደ ቅቤ ይቀቧታል ማለት ነው። ምን አይነት የጤና እክል ነበር ገጥሞት እናንተ ጋር የመጣው? ከኋላ ጭንቅላቱ ላይ የረጋ ደም ያው የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። ያዞረኛል ምን ይላል ዝም ብዬ ቁጭል ምናምን ነበር። እዛ በኋላ ያው ከነበየ ጋር ምናምን እያልኩ ትንሽ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። የሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል። ከፋርማሲ እኮ ከመገዛ ብዬ እንግዲህ የሃይስኩል ትምህርት ቤት ተማሪዎች ናቸው ማለት በጣም ነው የሚገርመው። አሁን ወላጅ እንዴት አሳር መከራ እየበላ እንደሚያሳድግ ወላጆች ያውቃሉ። ወንድ ነው የጎተታት ከአጥር እንድትዘል የሚያደርጋት ማለት ሲጀምር በአጥር ዘሎ ለመውጣት ሲጀምር ትምህርት ቤት ለምን አስኬዳት? ሰላም ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። በማሂ ኢንተርቴይንመንት ለእናንተ ይጠቅማሉ፣ ያዝናናሉ፣ ቁም ነገር ያስጨብጣሉ የምንላቸውን ፕሮግራሞች ወደ እናንተ ይዘንበት የምንቀርብበት ፕሮግራማችን ነው። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በትህትና ጋበዝን። ታዲያ ይህንን ፕሮግራም ስትከታተሉ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንደዚሁም ደግሞ ያላችሁን ሐሳብ አስተያየታችሁን አድርሱን። ከኛ ጋር ስለሆናችሁ ምስጋናችን እጅግ የላቀ ነው። መልካም ቆይታ። ወይኔ መታት አንተ አሬ በቃ እንደዚህ መርፌ ካልተወጋ ወይ በፊት ወይኔ አረ ያዘው እንደዚህ የመጣ በሬ ያዘው ይላል። ወይኔ ገባ ይላል። እንደዚህ ነበር እንግባለሽ እንደዚህ በስተመጨረሻ አባሪው ፋይናሊ በአፍሪካ ዲፕሎማሲ ተይዟል። በስተመጨረሻ ከገላን የጀመረው ጋርመንት ተፈጽሟል። ዛሬው ፕሮግራማችን ላይ ሀዘን ለቅሶ የሌለበት እንዲሆን ጥረት እናደርጋለን። ነገር ግን ያው ነባራዊ ሁኔታዎች በዚህ ሳምንት በዛኛው ሳምንት ምን አይነት ክስተቶች አለፉ የሚለውን ወደ እናንተ ይዘንላችሁ ቀርበናል። እናንተም ውድ አድማጭ ተመልካቾቻችን ፕሮግራማችንን እየተከታተላችሁ ያላችሁን ሐሳብ አስተያየት በሐሳብ መስጫ ሳጥናችን ላይ አስቀምጡልን። እንዴ ነው ሳቅበት ተብለሃል? ለዚህ ነገር መሰለኝ እነሱ ጊዜ ካሉ የሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል። ይሄው ከፋርማሲ ከመገዛ ይሻላል። አልታወቀም ነበር ህመሙ። ትንሽ ማስመለስ ነገር ነበር። መንቀሳቀስም አልቻለም ነበር። የግድ ነው ራሱ እዛ ቁጭ እንዲል ያደረግነውና ህመሙ ታውቆ ወደዚህ እስቲ ቼክ ያደርግ ተብሎ ወደዚህ የመጣው እንግዲህ በኋላም ያው ዶክተሮቹም ያስረዱሻል እንግዲህ እዚሁ እንዲተኛ የተደረገው ማለት ነው። ከቤትም ሲመጣ ጀምሮ እየታመመ ነው። ኦሬዲ እኛ ስራውን ለመስራት አትውጣ ብለነው ነበር ከቤትም ማለት ነው። አንደኛ ትልቅ በዓል ነው። እዛ ስራችን ላይ ራስ ተነሳሽነት ነው ደግፈን ነው ይዘንም ስንመጣ እኛማ እዛው በቃ ግድ የለም ብለነው ነበር። ግን ብዙ ነገሮች ይስተጓጎላሉ ብሎ ነው እንደምንም ብሎ መጣ። እስከሚችለው ድረስ እንግዲህ ሞከረ።
ከዛ በኋላ ያው አልቻለም። እንግዲህ ስሜቱ ምን ነበር መጀመሪያ? አዎ ያዞረኛል፣ ምን ይላል፣ ዝም ብዬ ቁጭል ምናምን ነበር። ከዛ በኋላ ያው ከነበየ ጋር ትንሽ ራስ ምታትም እየመሰለኝ ነበር። ለማለት ግን መጥፎ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ጓደኞችህ እያሳሳቁ ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ። እሱ ነው የሚያዝናናን። እንደዛም ሆኖ በረከት የሚገርም ተፈጥሮ ነው ያለው። እንደዛም ሆኖ ያስከራል። ተመርምሩት፣ የሆነ ሕክምና ሰጡት። ከዛ ሂሳቡ ትንሽ ብዙ ሆነ። በቃ ብሩን አምጡትና በሽታዬን መልሳችሁ ስጡኝ። ቤት እጄ ራሱ ማረሰው ምንድነው ብድግ ስል ወደ አንድ ሳይድ ነው ማደለው። አሁን ወደዚህ የሚሄድ ከሆነ ወደዚህ ነው የምዞረው እና ልክ ከመኝታ ስወርድ ባለቤቴ በር ክፈችለት ምናምን ትላታለች ልጄን። አንድ የሬስትሩም አንድ የውጭ በር ነው የምከፍተው። ምን ሆንሽ ሲባል ወዴት እንደሚሄድ ያላውቅም። ምን ይሆን ለውጥ እያየህ ነው? ህክምናው ላይ ሲሄደን እግዚአብሔር ይመስገን ከበፊቱ ለውጥ አለ። ደግሞ ያው ቀስ በቀስ ሚስተካከል ይመስለኛል። ሁላችሁ ከሆነ በተለይ ከተማ ውስጥ እከሌኮ ስትሮክ መጥቶት አልጋ ላይ ነው ያለው፣ መንቀሳቀስ አይችልም፣ ፓራላይዝድ ሆኗል ሲባል እንሰማለን። አንዳንዱ ደግሞ አይ መገኛ ነው እኮ እሱ የመታው ሲሉ እንሰማለን። ስትሮክ ራሱ የሚባለው ነገር ምንድን ነው? ስትሮክ ማለት አይምሯችን የተወሰነ ቦታ የደም ዝውውር በድንገት መቋረጥ ማለት ሲሆን በዚህ ምክንያት የሚከሰት የነርቭ ሴሎች መሞት ማለት ነው። በነገራችን ላይ ደም ማለት ለነርቭ ሴሎች ምግብ ማለት ነው፣ ወይም ምግብን የሚያቀብል ተፈጥሯዊ ጸጋ ነው። የነርቭ ሴሎቻችን ደግሞ ለጥቂት ደቂቃ እንጂ ከ2-3 ደቂቃ በኋላ ማገዝ አይችሉም። ኮንቲኒየስ የሆነ ደም ሰፕላይ ያስፈልጋቸዋል። እዛ አካባቢ ደም ቆመ ማለት የነርቭ ሴሎች እንዲሞቱ ያደርጋቸዋል ማለት ነው። የደም ዝውውርስ በምን ምክንያት ነው የሚቆመው? የደም ዝውውር በተለያየ አይነት ምክንያት ሊቆም ይችላል። ነገራችን ላይ ስለ ፍልፍሉም ስናነሳ የደም ግፊትና ስኳር እንዳለበት የሚከታተሉት ሐኪሞች በግልጽ በሚዲያ ላይ አሳውቀውናል። ስትሮክ የሚባለው ነገር ካጋጠመን ምን አይነት ምልክት ያሳያል? አንደኛው የፊታችን ክፍል አልታዘዝ ካለ ወይ አፋችን ከተጣመመ ድንገት፣ ሁለተኛው እጃችን ድንገት ወይም እግራችን ድንገት አልታዘዝ ካለ፣ ይህ ምናልባት ስትሮክ ሊሆን ስለሚችል በአፋጣኝ ሕክምና ይፈልጋል። ሶስተኛው በደም ሲናገር የነበረ ሰው ድንገት ቃላት ማውጣት ካቃተው፣ አፉ የሚተሳሰር ከሆነ የስትሮክ ምልክት ሊሆን ይችላል። ብዙ ጊዜ አሁን ኢትዮጵያ ውስጥ የምንቸገረው አይ ይሄ መገኛ ነው ቡዳ ነው እያልን ጊዜ የምንወስደው ነገር አለ። ስለዚህ ለስትሮክ የሚያጋልጡ ነገሮች ምን ምን ናቸው? አንደኛና ዋነኛው ውፍረት ነው። ሁለተኛው ለስትሮክ የሚያጋልጠው ነገር ስኳር ነው። ሶስተኛው ለስትሮክ የሚያጋልጠን ነገር ደግሞ ደም ግፊት፣ አራተኛው ደግሞ የኮሌስትሮል መጨመር ነው። አምስተኛው ማጋለጥ ነገር ደግሞ ማጨስ ነው። እንግዲህ ውድ አድማጭ ተመልካቾቻችን እንዴት ተመለከታችሁት? ፕሮግራማችን ምን ይመስላል? ያላችሁን ሀሳብ አስተያየት አድርሱን። እንሆ እንግዲህ ፕሮግራሞቻችን እንደቀጠሉ ናቸው። እናንተ እስከ ዝግጅታችን ፍጻሜ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ብቻ አብራችሁን ቆዩ። የስትሮክ ፓርት ቺናት ነጣ ያለችው አሁን ባለበት ማቅጠኛዎችን እየወሰደ ነው። የግፊት ሕክምና የስኳር ሕክምና የተደረገለት ነው። ይሄንን ሞኒተር ማድረግ እንዲሁም ይሄ እብጠት እንዳያመጣ መድኃኒቶች ላይ ነው ያለው። ጥሩ ነው ያለው፣ ግን ሲንቀሳቀስ ባላንሱን እንዳይስት ፊዚካል ቴራፒ እየሰራ ነው። ጥሩ እያገገመን ያለው እንግዲህ የሃይስኩል ትምህርት ቤት ተማሪዎች ናቸው ማለት በጣም ነው የሚገርመው። አሁን ወላጅ እንዴት አሳር መከራ እየበላ እንደሚያሳድግ ወላጆች ያውቃሉ። ካልተሳሳትኩኝ ወንድ ነው ወንድ ነው እየጎተታት ከአጥር እንድትዘል የሚያደርጋት ማለት ነው። ሲጀምር በአጥር ዘሎ ለመውጣት ትምህርት ቤት ምን አስኬዳት? የተጋጋጠች ነው፣ ጉልበቷን ሁሉ ግንቡ እየጋጣት እየተገፋፋች ነው ከትምህርት ቤት ዘላ የምትወጣውና እኔ አላቅም ለምን እንደሆነ አላቅም። ልክ እንደዚህ የሆኑ በተለይ ደግሞ ሴቶች ልጆች እንደዚህ ሲሆኑ ሳይ እና ደግሞ እኔ ሴቶች ልጆች አሉኝና እንደ ወላጅ ያሳስባል። እንደ ሀገር ግን አሁንም መላሸቅ ነው። ትምህርት ቤት ከቤት ዩኒፎርም ለብሰው ነው የወጡት። ከዛ ደግሞ በአጥር ዘለው የሚወጡ ትምህርት ቤት ሰዓት ደርሶ በሰፊው በር ጓደኞቻቸው ጋር መውጣት ሲችሉ አጣድፎ ከትምህርት ቤት እያዘለለ የሚያስወጣቸው ነገር ምንድነው? ያልተገባ ልምምድ ውስጥ ገብተው ካልሆነ በስተቀር እንግዲህ አሁን እቺ ተማሪ ወንድ ነው የጎተተ አጥር ላይ እንድትዘል የሚያደርጋት። ደግሞ ስትዘልም ቶጣ የተቸገረችውን ያህል አይደለም ለመዝለል የተቸገረችው፣ በቃ ዱብ ብላ ነው የወረደችው። ህይወትም ላይ እንደዚህ ነው፣ ዱብ ብላ ነው የምትወድቀው። ዛሬ እንደዚህ የጎተተ ከትምህርት ቤት ያስቀራት ልጅ ነገ ከምትወድቅበት የህይወት ፈተና ግን ጎትቶ አያውጣት።
ውድ አድማጮቻችን ፕሮግራሞቻችንን እንዴት እየተመለከታችሁ ነው? እንግዲህ እንደምትወዷቸው ቁም ነገር እንደምትጨብጡባቸው ይጠቅመናል ብላችሁም እንደምትመለከቷቸው ባለሙሉ ተስፎች ነን። እንግዲህ ውድ አድማጭ ተመልካቾቻችን ሁሌም ከኛ ጋር ሆናችሁ ስለምታበረታቱን ምስጋናችን ከልብ ነው። መልካም ቆይታ። ጋር የምትመለከቷት ግለሰብ እዚሁ ኢትዮጵያ ውስጥ ማለት ነው የሰው ማሳ ውስጥ ትገባና አመጣ ቆጮ ትሰርቃለች። ቆጮ ሰርቃ ስትወጣ ደግሞ ከፍንጅ ትያዛለች። ማለት ቆጮዎቹ ባለቤቶች አካባቢውን ሰው ይጠሩና ወጣቶችን ይሰበስቡና እዚህ በምትመለከቱት መልኩ የሰረቀችውን ቆጮ አናቷን እንደ ቅቤ ይቀቧታል ማለት ነው። እንደ ልምጭም ይዞ የሚገርፋትም ሰው አለ። ትልቁ ቁም ነገር አሁን እሱ አይደለም። ይቺ ግለሰብ ግን ቆጮን ለምንድን ነው የሰረቀችው የሚለው ነገር ነው። ያዝነው ነገር ይቺ እናት ይህንን ቆጮ የሰረቀችው ግን 4 ልጆቿ በራብ ሊሞቱባት ሲሉ ነው። እዚህ ቀደም አንድ ልጇን በረሃብ አታለች። ዛሬም ልጆቿ የሚበላ የሚጠጣ ሲያጡ ነው ከጎረቤት የሰረቀችው። ታዲያ እዚህ ጋር የሆነው ይህንን በመስረቋ ምክንያት እንደዚህ ያለገጡባት እንደዚህ የተሳለቁባትና የገረፉ የተፉባት ሰዎች ጉዳይ በማህበራዊ ሚዲያ ከወጣ በኋላ ግን ለክፉ ያደረጉት መልካም ነገር ይዞላት መጥቷል። ያላሰበችው ነገር ገጥሟታል። አንዲት መሳይ ታደሰ የተባለች ግለሰብ ይህንን ቪዲዮ ሰዎች ከላኩላት በኋላ ግን እንቅልፍ አጣሁኝ፣ በቃ ሄጄ በአካባቢውም ቢሆን ፈልጌም አግኝቼ እችን ሴትዮ የሆነ ነገር ማድረግ አለብኝ ብላ ሄዳ አግኝታት ህይወቷ ሊቀየር ወደሚችልበት ደረጃ ላይ ተደርሷል ማለት ነው። መሲ ታደሰ አይነት ያሉ በጎ ሰዎች ፈጣሪ እንዲያበዛልን እንመኛለን። እንግዲህ እነዛ ሲሳልቁባት ቆጮ ሲቀቧት የነበሩ ሰዎች ክፋት ነው ዛሬ ለዚህ ደግ ሰው የወለደላትና ይህንን ጉዳይ በተመለከተ እንዳያችሁት እዛ በረሃ ድረስ ሄዳ ያንን ሁሉ ሀገር አሳብራ ሀገር አቋርጣ ሄዳ ውድ የማሂ ኢንተርቴይንመንት የዝግጅት ተከታታዮቻችን እንሆ ለእናንተ ይመጥናል፣ ያስፈልጋል፣ ቁም ነገር ያስጨብጣል የምንለውን መጥነን እንደዚህ አስተካክለን ወደ እናንተ እናቀርብላችኋለን። እናንተም በፕሮግራሞቻችን ላይ ያላችሁን ሀሳብ አስተያየት አድርሱን። ውድ አድማጭ ተመልካቾቻችን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የዚች እናት ነገር ግን እኔንም ትንሽ አሳዝኖኝ ስለነበረ ልጅ ራበኝ ካለ እናት ለልጅ የማትከፍለው ዋጋ የለምና በዛ ሁሉ ሰው ፊት መሳለቂያ የሆነችው እናት ኋላ ላይ መልካም ነገር ገጥሟታል ማለት ነው። ይሄም የሆነው ደግሞ የልጆቿ አምላክ ልጆቼ ተርበዋል ብላ ሄዳ ሰርቃ ስትወጣ ስትያዝ አምላክ ያዘጋጀላት ነገር ስለነበረ ይሄው እንደምትመለከቱት ታጥባ ታጥና ቄቤው አልቀረ፣ ሽቶ አልቀረ፣ ቀሚሱ አልቀረ፣ ነጠላው አልቀረ፣ ጋቢው አልቀረ፣ መኮረኒ ሩዙ በየአይነት በቃ እንዳለ መተኛው ሁሉ አልቀረ። ይሄን አዘጋጀላትና እከክ ፈጠረ አምላክ ጥፍር አይነሳም የተባለው ለዚህ ነው ማለት ነው። ውድ አድማጭ ተመልካቾቻችን ዝግጅቶቻችን የተመለከታችኋቸውን ይመስሉ ነበረ። እንዴት አገኛችኋቸው? ዝግጅቶቻችን ወደ እናንተ ስናደርስ ምን ይጨመር ምን ይቀነስ የሚለውን ሀሳብ አስተያየታችሁን አድርሱን። የዛሬ ፕሮግራማችን ይህንን ይመስል ነበር። በሚቀጥለው ለእናንተ ይመጥናሉ ብለን ከሽነን አሳምረን አጣፍጠን ወደ እናንተ የምናቀርባቸውን ዝግጅቶች ይዘን እስከምንመለስ ድረስ በሰላም ቆዩ።